ስልክ ሲደውል ይሰራልሻል። ቦሌ ብራስ ምኑ ጋር አንዴ እዚህ እንዲሰሙ ቦሌ ብራስ ምኑ ጋር የቱ ጋር ትመጫለሽ መሰለሽ? እንትን ኢትዮ ስታንቡል ሆስፒታል አለ። ቦሌ ሆምስ ታውቂዋለሽ? ቦሌ ሆምስ ድንበሯ ሆስፒታል አካባቢ ማለት ነው። ሴፓ ድንበሯ ኤርፖርቱ አለ አይደል? አዳምጪኝ። ኤርፖርቱ አለ አይደል? እሺ ኤርፖርቱ ጋር ስትደርሺ ቦሌ ሆምስ አለ። ቦሌ ሆምስ እንደዚህ የዛ እንትን አለ በር 1 በር 2 የሚባል እኔ እንትን ኢትዮ ስታንቡል ሆስፒታል አለ። ትልቅ ፎቅ ነው። ወደ ኤርፖርቱ እንደዚህ ገባ ልትይ ስትይ ወይ ደግሞ የኤርፖርቱ ጀርባ ማለት ነው። ቦሌ ሆምስ አይ ጀርባ አይደለም። 3 ደቂቃ የኤርፖርቱ ዋናው ሰው የሚገባበት የለም። በዛ በዋና ሁለት ብራስ። እሺ ብራስን አታውቂውም? ቦሌ ብራስ አውቀዋለሁ። ቦሌ ብራስ በቃ ከብራስ ፊት ለፊት ኢንፍሮንት ኦፍ ብራስ ብሪጁን ስትሻገሪ ኢትዮ ስታንቡል ሆስፒታል አለ። አይጠፋችም። ችግር የለውም። እንዳዘጉት ያው እናንተም 65% ስልክ ያለ ያው ስልኬም ቻርጀር አድርጌያለሁ። እሺ ቆይ ምን እናድርግልሽ? የቤንዚን ታክሲ እንክፈል? ኧረ ጃጓርዬ በፍጹም በእውነት እንደዚህ ወሬ ብቻ ዳዳዳዳዳ ከሚሉ ልገላግላቸው ብዬ እኮ ነው። አሁን አወጣ አወረድኩና እናቴትም አወጣ አወረድኩና እህቴ ነበረች እባክሽ ታያቸው እንደሚገብተሽ በየቦታው አስተያየት አትስጪ ምናምን ብላኝ ነበረ። እስቲ እኔ ሰዎቹም አይፈልጉም፣ ሀዘንም ጭር ብለዋል እዛ እንዳም አንድ አሁን ተወቻ ኤኒዌይስ እንትን አለለም። ሌላ ነገር ዝርዝር አድርጌ ማውራት አልፈልግም። እኔና አሜን እንሂድና ይኸው እንትን ነው እኮ ብሔራዊ ቤተ መንግስት የሚባል ትምህርት ቤት አለ። ናዝሬት ስኩል ወረድ ስትል ናዝሬት ስኩል ወይት ላይ ቅድስተ ማርያም አለ አይደል? ቅድስተ ማርያም እኔ በመኪና ከልኩኝም አይጠፋኝም። ደረጃን አልፈሽ እሺ ቅድስተ ማርያም ከንገናኝ እዛ ጋር ይሻላል። ቅድስተ ማርያም ከንገናኝ ለምን ነው ዛመት ቀጥሪ ነይና ከዚህ እንሂድ። አልዲነሽ ከማን ስንት ነገር ልተባበረሽ። አንዴ ትሳደቢያለሽ፣ አንዴ ምን ትይኛለሽ? ምን ልሁንልሽ ከዚህ በላይ ልጅ አብስራት ባይሆን ጌታ ኢየሱስ ነይ ብቻዬን ነይ ይኸውልሽ ችግር የለም። እኔ አሁን ያው እንትን አድርጌ ልብስ ጣል አድርጌ ጥቁር ልብስ ሬዲ ነኝ። ውልቅ እላለሁ ደርሻለሁ። እስኪ ብትፈልጊ በራይድ ነይ። እኔ ቪዲዮ እያበራን መሄድ ይችላልሽ። አይ ብቻዬን እሄዳለሁ ካልሽ ደግሞ ቅድስተ ማርያም ይሄ ፓትሪያ እንትን አለ አይደል? ቅድስተ ማርያም ቤተክርስቲያኑ ጀርባ ወደ ናዝሬት ስኩል የሚወስደው ማለት ነው። ቤታቸው ፊት ለፊት አለ መሰለሽ። አዳምጪኝ ሲስቱ ብሔራዊ ቤተ መንግስት የሚባል የድሮ ትምህርት ቤት አለ። ከዛ ፊት ለፊት የትልቁ ግቢ እንትን ነው የባላባት የድሮ ቤት የለም ግቢው ትልቅ። ከብሔራዊ ቤተ መንግስት ትምህርት ቤት ፊት ለፊት ኢንፍሮንት ኦፍ ነው። ምንም አያሳስትም። የነ ዴዚ ቤት ብቲ ማንም ያሳይሻል። ወይ ጆሲ የሚባል ደግሞ ወንድም አላት ወይ ነቲና ቤት ብቲ ከትምህርት ቤቱና ያ ቤት ፊት ለፊት ከተጠራጠርሽኝ እኔን እቺ ልጅ ምን አሰባለ ብለሽ ካልሽኝ ነይ በጌታ እኔ ምንም ችግር የለብኝም። አገር ህግ መንግስት ያለበት ሀገር እኮ ነው። አረ ችግር የለም እኔ አልፈራም። ችግር የለም ነይ እሺ ውጪ። አሁን አትዝግም ነይ ውጪ። ችግር የለብኝም። ልልበስ አረ ልበሽ። ይሄ ወጣው በቃ አንዴ ልውጣና ስልክ ደውዬ እኔ ራይድ የሁለታችንም እከፍላለሁ። ወጪ እንዳታወጡ እከፍላለሁ። አካውንት በማላስ ኃላፊነቱን ተወስጫለሽ። እነሱ ለምን ተደበቁ? እነሱ ለምን እንደዚህ አላደርጉም? ቤተሰቦቿ እኔ ችግር የለብኝም። ይኸው ቤታቸው ልጅና ዘቡ ብለሽ ገብተሽ አለ የለም የሚለውን ቆይ እዚህ ጋር ነው ቤታቸው ነው የምንሄደው። መቃብር ቦታ ነው የምንሄደው። ንገረኝ አንዴ ቤታቸው ያማታል እንዴ? ቤታቸው ታይ ለቅሶ መድረስ አለ ይፈለግሽ ያ ኢላሃ ኢለላህ። አሁን ለቅሶ መድረስ ለቀስተኛ ለቅሶ መድረስ አይደል የፈለግሽው? እንዴ ነው ለቅሶ ድረስ እንምጣ። እውነቷን ነው። ጥሩ ነው። ቤታቸው ስትሄጂ ትክክለኛውን ነገር ታገኝ። እውነቷን ነው። መቃብር ችግር የለም። እዛ ሰፈር አንድ ችግር የለም። እሺ በቃ ስልክሽን እደውልልሻለሁ። እሺ ስሜ ለማልስጥ ደግሞ ያኛውን ስልኬንም እሺ አልሙሂም ይዤዋለሁ። እስኪ የትኛ ነበር ስልክ? አንቺ ስልክ ስጭኝ። አሜን ራይድ እኔ ልክፈልላችሁ። አረጃ ሁሉ ችግር የለም። 1000 ብር ማለት ነው። እኔ ከፍላችኋለሁ። ሁለታችሁም ኢትዮጵያ ስለምኖር ስልክሽ ስጭኝ እናቴ 09 እኔ ደውልልሻለሁ። ምን አይነት አባባል? ስልክሽን ስጭኝ ሴትዮ። በውስጥ ልታወራ ይሻላል። ባላ ደግሞ ካላነሳችም እንዳትይኝ። ይሄው ጌታ ምስክሬ ነው። ልለብስ ነው በቪዲዮ ልክፈትልሽ ከፈለግሽ። አረ በውስጥ ተስከሽ እናምንሻለን። እኔ ደውልልሻለሁ እኮ አሁን ደውይልኝ። አሁን ራይት ነው። አሜን በቃ በውስጥ ይጣጣሽ። የስራ ስልክ ኦርደር ምናምን ስላለኝ እቃ ምልከው ነገር ይምታታብኛል። ስልክሽን ሊያዘው ማን አሁን 1105 አሁን ደውይሽ። እሺ ልልበስ። አሁን ተነስተሻል። በውስጥ ጻፊ እንዳዘጉት ነው አንተ
እኛም ዘጋውን እዚሁ አለን እዚሁ እንዳለን አሽወኔ ካልቸሽ አይደለም ግን መሆን ስላለበት ነው። እሺ ምናምን አይደለም እንደዚህ ምናልባት ይሄን ስናገር እኮ ነው ድንገት የገባሁት። ወርቄ ጋር ብዙ ጊዜ ስለምገባ ኧረ ሞታለች ታያት ምናምን ብዬ እሷን ያቺ ነገር ትንትነች እንትን ያለችው እነሱ ለምን አልፈልጉም? ፋሚሊ እኔ ግራ አይገባኝ። ፋሚሊ ለምንድን ነው? እኔ በጣም ነው የምወድሽ። ዝም በይው። እኔ እኮ ቂም አላውቅም ታውቂያለሽ። ሸገር ያንስ ነኝ አወራለሁ፣ ተርካለሁ ምናምን ከዛ በቃ ፒስ የሆነ ነገር ካገኘሁ ችግር የለብኝም። ያ ፈትቼሻለሁ። እኔ ወርቅ ሄደን ፋሚሊዎች አለቅሰው እንዲደርስ አይፈልጉም እንዴ? ለምንድን ነው? አዎ ስሚ ማለት አልዛይመር አለባቸው ያማቸዋል። ወይ ደግሞ ይሄንም ሪከርድ አድርገው ነገ እንዳንጠለጥሉኝ ጉዴ ፈላ። 92 ዓመታቸው ኮምቦ ሴትዮዋ። ኦኬ እናታቸው። አዎ ያ ኤርፖርቱ ጋር ልደርስ ነው እኔ። እቺ ኤርፖርት መገንጣያችን አለች አይደል? ደውሉላት እስቲ ለእንትና የት እንደደረሰች። ስልኳን ማይሰጠች ለኔ። ሌሎች ሰዎች ያላችሁ ሰዎች ደውሉላት የት ነው ያለችው? ይሄ በዚህ ስልክ ነው ደግሞ አላነሳችም። ይሄው ስልክ ልጄ ላይ ነው ቦርሳዬ ውስጥ እንኳን ትመጣለች ትደውልልሻለች ትመጣለች። እዛ ስደርስ ደውይላትና ደውይላት አብሰራ። እሺ እስቲ ያየችው ለክሩ አንተን ትበል ምናልባት ለአንዳንድ ነገር ከተቀማት እናንተን አክብሬ ነው ጃጉር አሞራው እንግዲህ ያለ በገባው ቃል መሰረት ጉዳዩን እያስፈጸምኩት ነው። ነግሬ ካለው ይሄ ጉዳይ ጨርሰዋለሁ ግልጹን አወጣዋለሁ ብዬክ ነበረ። እዚህ ደርሰናል። ወንድማችን ከእታችን ተገናኘን። እኛን አድራሻ የሚያውቅ ሰው ላይ ደርሰናል። አሞራው ከቻልክ ጆን ብለህ አብረህን ተቀላቀል። ሰሜ ማን ነው ደግሞ ትመስላለች አልሽ? ማን ነው የሚመስለው? ያው ኮሜንት ላይ እየገመቱልሽ እኮ ነው። ማን ነው መስለው? ግድ የለሽም በውስጥ ቤተሰብ ስለምንሆን እነግርሻለሁ። አስተዋውቂኝ ሲመስል ማን ነው? እሺ እሺ እዚህ ጋር እናውራ እንደ አንዴ። አይ ቆይ ወደ ሌላ አረስት እንዳትሄዱ ግን ታሪክ ነው አለ ያ ወደ ሌላ አረስት ንቅርቅ የለም። ታፕታፕ በዚሁ ባለው ላይ ዝቅ ብላችሁ ብራችሁ ያ እሺ አድርጉት፣ ሼር አድርጉት ቤቱ እንዳይቆራረጥ ፕሊዝ። ኤደን ስሚ ማለት አልዛይመር አለባቸው ያማቸዋል። ወይ ደግሞ ይሄንም ሪከርድ አድርገው ነገ እንዳንጠለጥሉኝ ጉዴ ፈላ። 92 ዓመታቸው ኮምቦ ሴትዮዋ። ኦኬ እናታቸው። አዎ ያ ኤርፖርቱ ጋር ልደርስ ነው እኔ። እቺ ኤርፖርት መገንጣያችን አለች አይደል? ደውሉላት እስቲ ለእንትና የት እንደደረሰች። ስልኳን ማይሰጠች ለኔ። ሌሎች ሰዎች ያላችሁ ሰዎች ደውሉላት የት ነው ያለችው? ይሄ በዚህ ስልክ ነው ደግሞ አላነሳችም። ይሄው ስልክ ልጄ ላይ ነው ቦርሳዬ ውስጥ እንኳን ትመጣለች ትደውልልሻለች ትመጣለች። እዛ ስደርስ ደውይላትና ደውይላት አብሰራ። እሺ እስቲ ያየችው ለክሩ አንተን ትበል ምናልባት ለአንዳንድ ነገር ከተቀማት እናንተን አክብሬ ነው ጃጉር ቦምባስ። አብሽር። ኧረ እኛ በጣም ነው ደስ ያለኝ በእውነት ቅንነትሽ ብቻ ይበቃል። በእውነት ነው ቅንነትሽ ትልቅ ነገር ነው። በጣም ደስ ይላል። በቃ ይሄንን መቃብሩ ላይ እንትና ሄዶ የለም አሉ። አሁን ሞታለች የቀበርኳትን ሴትዮ አልተቀበረችም ስትሉ እንግዲህ ምን ላድርግ? እንግዲህ ልባችሁ እንዲያርፍም እስኪ ማረጋገጫ ልስጣችሁ። ምንም ወንጀለኛ ገባን እኮ እኛ። ሴትዮ ታግታ ነው ወይ እንዴት ሆና ነው እኮ በጣም ተጠራጠረ። ኧረ አልታገተችም። ያማታል ልብ። እኔ አሁን ሌላ ነገር እኮ የማውቀውም ነገር ልብ ያማል። ልብ ችግር አላት። ኦኬ ማክሰኞ ገባች አደረች። ቪዲዮ ቅረጹ ፎቶ አንሱ ስትል ነበር እኮ እግሯ አብጦ ነበረ። ከዛ ሮብ ለሐሙስ ለሊት ነው የሞተችው። እንግዲህ ማኑ በቃ ቆጣችሁ ነው ያለው ነገር ይሄ ነው ፋክቱ። እንግዲህ ሰላም ደህና አለች። ደህና አይ በእግሬ እዚህ ጋር ሰው ቀጥሬ ነው። ደግሞ ሀብታም ሰፈር ነው ኢስታንቡል
ሀብታም ሰፈር ነው የምትኖሪው ደግሞ? አዎ ቦሌ ሀብታም ሰፈር። አንድ ቀን ሀብታም ሆነ ይሆናል። ዋናው መስራት ነው፣ መገለባበጥ። አዎ። እና የምግብ አገልግሎት ምናምን ትሰጫለሽ ማለት ነው? አዎ እንደዚህ ኦርደር ሲኖረኝ እሰራለሁኝ። ኦኬ። በሰው በቀደም አትክልት ተራውን አይተውት ይሆናል። አትክልት ተራ ሆኜ እሑድ ዕለት አትክልት እያስጫንኩኝ ነበር በመኪና። እሱን አይተውናል። ምግብ ምናምን ያሉት። አዎ ልብስ እሸጣለሁ። ትሰሪያለሽ እንዴ? የፈረንጅ ልብስ። ምን አይነት ልብስ? ላይክ ጂንስ ምናምን አለኝ። ሁሉ ነገር አለ። የወፍራም የቀጨነም ቀሚስ ይበዛኛል። ቀሚስ በጣም ቆንጆ ቀሚሶች አሉኝ። ለቢግ ኤክስትራ ሳይዝ እንትን ነው የቱርክ ነው የቱርክ ምናምን ነው እቃዎችሽ? ዱባይ ቱርክ። ቆንጆ እቃ ነው። ማታ ላይ ብገብቻ ሳሻለሁ። በሌላ አካውንት ነበር የምሰራው። ገባሽ? እመጣለሁ። ፎሎ አድርግሽ። ያ ማታ ላይ ገሽኝም እዛን ቁጭ ብዬ ነበር ስራ ቦታ። ኖ አላየሁም። ማን ነበርኩም ቲክታክ። አይ በነገራችን ላይ ሚጥሚጣ ጠይቂያትና አንዳንድ ነገሮች ካሉ የምናግዛት ነገር ካለ ሚጥሚጣ ናት። ሚጥሚጣ እንዴት ነሽማ? ሰላም ነው። እንዴት ነሽ? ኤደን ሀገር ስልክ ነው። ሄሎ አታንሺው ኧረ አታንሺው። አትሂጂ ሊሏት ነው። አቤት አባ። ችግር የለም። ችግር የለም አባቴ። ኖ ለምን ሚውት አደረግሽው? አሞራው ነው የጻፈላት እዚህ ኮሜንት ላይ ቦምባስቲክ ቤት ውስጥ ወደዛ እንዳትሄጂ ብሏታል። ማርያም እዚህ ገብቶ ኮሜንት ላይ ኦን አርጊው እንስማሽ። ኤደን አሰሚን እንጂ ኤደን እንጂ አሞራው ነው ያላት። ያው እዚህ ኮሜንት ላይ እዩ። ኤደን አብሪ እንስማው። ከርደሮች ተመልከቱ። አሞራው ገብቶ ጽፏላት። እሺ ሚዲያ ላይ ቀርባሉ እነሱ። ችግር የለም። አሞራው ምን አልሽ? ምን ተፈጠረ? ከውጭ ተደወለልኝ፣ ከዚህም ተደወለልኝ። ሁለት ሰው አናገረኝ። በሚዲያ ላይ በቅርቡ ይመጣሉ። ሰማኸኝ? እሺ እኔ መቤት እግዚአብሔር ይስጥልኝ። ወይ ጉድ! አንድ ሰው ወደዛ እግርሽ ይመጣና ይኸው እንግዲህ እዚህ ድረስ ጃጓርዬ ሀቀኛ ለመሆኔ ቆይታ እና ይኸው እዚህ ጋር ስግጥ ስላልኩኝ ነው እንዳትሄጂ ተብዬ ገብተዋል። ምን አሉኝ? ሚዲያ ላይ በቅርቡ ይወጣሉ። ገባክ? ይሄ ፕራይቬት ቤተሰብ፣ እኔ የእነሱ ወንድም ነኝ አለኝ አንዱ ወንድም ማንነቱ ስሙን አጠይቂ። ለምን ሚዲያ ላይ መልስ አይሰጠንም? ወንድሟ ነኝ። ሰማኸኝ? ወንድሟ ነኝ፣ የቲና ወንድም እና ቤታችን አንድ ሰው ይዘሽ እንዳትመጪ ውርድ ከራስሽ አለኝ። እግዚአብሔርን ውርድ ከራስሽ አንድ ሰው ቤታችን ይዘሽ እንዳትመጪ እና እኛ በቅርቡ ሚዲያ ላይ ሰው የሚያውቀው ይሆናል። እኔ ሄድ ተዘጋጅቼ እንትናም ስትመጣ ራሱ በርቀት ላሳያትና ልመለስ እንዴ? በርቀት አሳያት። እኛ ምን ያውቁሻል? አሳያት። ስሚ ኤደን፣ ከፈለግሽ የህግ ሰዎችን መጥራት ትችላለሽ። ለምን ትፈሪያለሽ? የት አባታቸው? አንቺ እንዳትገቢ እንዳትፈሪ። አንቺ ምን ያመጣሉ? ምን ገዳዮች ናቸው ማለት ነው። አያምሮ በዚህ በሚጥጥዬ ጭንቅላት ወንድሟ ነኝ። ቤታችን አንድ ሰው ይዘሽ እንዳትመጪ። ደነገጥኩኝ። አንድ ሰው ይዘሽ እኛ በቅርቡ ሚዲያ ላይ እንወጣለን። በቅርቡ ሰሙ ነገር ይሆናል። አያስፈልገንም። ወንድሟን በምን አወቅሽ? ወንድሟ መሆኑ
አሞራው ነው የደወለልኝ። ስልኩን አሳይን። ሄዱ የደወለበትን ስልክ አሳይን። 44 ምናምን የሚል 44 አየሽ፣ የት ሀገር እንደሆነ ግልጽ ነው። አሞራው ነው የደወለላት። አሞራው አይደለም እንግሊዝ ነው 44 የመጀመሪያው። እስኪ 44 ምን ኮዱን ንገሪን። 44 ምን የመጀመሪያው ፕላስ ኢትዮጵያ። ቆይ አንዴ አጃጓርዬ አንዴ 44 ምን ሙሉን ሳትናገር ደግሞ ስልክ ተናገርሽ ብላችሁ አይዳይ የመጀመሪያውን ብቻ ንገሪን። የመጀመሪያውን ቁጥር የመጀመሪያው ቁጥር እሺ 22 44 ኮዴ ልክፈት እስቲ። ቆይ ማን የደወለችው? ትዕግስት። እቺ ደግሞ ማን የሚደውልብኝ? አጭ የመጀመሪያው መግቢያ ቁጥር 44 በቃ ከእንግሊዝ ነው፣ ከእንግላንድ ነው። የሱ አይደለም፣ ከእንግሊዝ ነው የተደወለልሽ። ምን አውቃለሁ? አዎ ውሸታቸውን ነው። ያ ውጭ ስልክ አይደለም፣ የሀገር ውስጥ ነው። ወንድሟ ነኝ እንትን ላይ ሚዲያ ላይ እያየሁሽ ነው አለኝ እኮ። ቤታችን አንድ ሰው ይዘሽ እንዳትመጪ፣ እዛ ጋር እንዳትደርሺ፣ እኛ በቅርቡ ለህዝብ የምናሳውቀው ነገር ይኖራል። በሽተኛ እናት አለችኝ አለኝ። ወደኛ ቤት ልትመጪ ሰው ይዘሽ ልትመጪ እንደሆነ ሰው ነገረኝ አለኝ። አሞራው ነው ነገራት። አሞራው የእንትና ባል ሰው ነገረኝ። የሆነ ሰው ያው እኔ እንግዲህ ያው እዚህ ድረስ ደርሼ እሷም ቆየችብኝ። ከዛ አሁን ተደውሎ ማስጠንቀቂያ ተሰጠኝ። አናቴን ቢሉኝ እስጃጓርዬ ደሃዋ ምስኪን አረቢ። አሁን ምንድነው መልሳችን ታዲያ? መሞት እንዴ? አንቺ ለምን ትፈሪያለሽ? በሩቁ ቤቱን ታሳያት ላሜ። ኤዱ ፍቅር ልንገርሽ፣ አሞራው ምን አለሽ መሰለሽ? በኮሜንት ወደ እነ ዴዚ ቤት ይዘሻት እንዳትሄጂ ብሎ በኮሜንት ጽፎ ማቺ ነው። አሁን እኮ ለመነጽሬ ነው ያደረኩት እኮ ያለ መነጽሬ ነው እየነገርኩሽ ያለው ያ ጽፎልሻል በኮሜንት። ኮሜንቱ ቢዘንዋል ጃጓር ልክልሃለሁ። ቆይ ልንገርሽ ሄዱዬ፣ ቦምበስቲ ክልክላለሁ፣ ጃጓር ልክላለሁ። እቺ ሴት ግን ነፃ ሴት ናት። ሄሎ ያ ሴራ ያለው እንደሆነ አቤት አቤት። አራት መልሽላችሁ አይደለኝ። አይ ለቅሶ ሊደርሱ የመጡ ሰዎች ናቸው እንጂ አይደለም። ወይ ጉድ! እሺ እሺ፣ ስዘጋ እደውልላችኋለሁ። እሺ እሺ። ጉድ ፈላ። ሄደን ወይ ጉድ! ወይ እኛ እኮ ወንጀል ለመስራት አይደለም። እኛ ሞታለች ተገላለች ነው ጥያቄ። ምንድን ታግታለች ነው ጥያቄ። ማዛ ቁጭ ብለሽ አናቴን ልታስቀውሪ ነው እንዴ? ማና አሁን በቪዲዮ አይተውኛል። ስመጣ እዛ ሰፈር ሰው ተደራጅቶ አናቴን ቢሉኝስ? አይ ህጋል አይደል እንዴ? ሆነስትሊ ስፒኪንግ ድራማ ካልሆነ በስተቀር የእውነት ለቅሶ ሰው ከሞተ እኮ ምንም ችግር የለውም እኮ የእውነት ከሆነ። ግን አሁን እኔ ራሱ መጠራጠር ጀመርኩኝ። እቺ ሴት አልሞተችም እንዴ እንድል ነው ያደረጋችሁኝ። ገባሽ? መጣ እሱ ኮመንት ጻፈ ኖ መጣ ኮመንት ጻፈ እሱ። ትንሽ ቆይቶ ስልክ ተደወለልሽ። ከዛ በኋላ ሶ እንትን እንዳትሄጂ ወንድሟ ደወለ። ቦሌ ሚካኤልን አይደለም 30 ደቂቃ በላይ ጠበቅኩኝ ቁጭ ብዬ። ያው ማስጠንቀቂያ ሳይመጣብኝ በፊት እኔ ቦሌ ሚካኤል ሳለች እኮ አሁን እኮ እሺ፣ በሩቁ አሳያት። እኛ ችግር የለም ብሷ ትሂድና እንትን በል። አንቺ አትግቢ ወደዛ አካባቢ ራይድ ውስጡኝ መኪና ነው አናቷን ይቀብሯት። እሷን ይባል ፎንት ላይ ታይቼ የሰፈር ሰው ቢጠብቀኝ ስፈርቼ እኮ ነው። አንድ ሰው ቤታችን ይዘሽ እንዳትመጪ አለኝ። ሰው ነው ሼር እየነገረኝ ሼር አደረገኝ። ወንድሟ ነኝ አለች። አሞራው አጎቶች ናቸው። ምንም ውሸት ነው። በዛ በኩል በመኪና ሁኑና እናንተ ታርጋውን አያውቁም። የት አለች እንትና አብሱሉት ይዛለች። አብሱሉት ደውይላት። የት ጋር ያለችው እንዴ? አቦቺ ደግሞ ጃዝማኔ በሬ ጋር ደረስኩ። ያው ቦሌ ሆምስ መግቢያ በር አንድ ሃይ ቆይ አሁን ደስ ቆያችና ምን ልሆን እኔ ሃይ እንዴ አበዛች። ቆይ ቤትሽን አታሳይ። ቆይ ይኸውልሽ ቤትሽን አታሳይ። ኧረ እኔ ችግር የለም እንዳታሳይ። አድራሻ አለኝ ሰው ነኝ። አታሳይ ቤትሽን። እኔ ማንን ምንም አል ወንጀለኛ አይደለሁም። በህግም ፖሊስ መጥቶ አሁን ቢይዘኝ ለእኔ መጥሪያ የማያስፈልገኝም። ልንገርህ አንዴ እንፈልግሻለን ብለህ መታወቂያ አይዲ እንትን አንስተው ፖሊስ አይደለም። ፖሊስም አይነካሽም። ምንም ያደረግሽው ነገር የለም። ፖሊስ ሳይሆን ሰዎች ያሰማሯቸው አሉ እና የተለያየ ሰዎች እነቱ አጥር ስር ልቀመጥ ልቤ ራሱ መታኮ። ከዛ ቦታ ዞር አልኩኝ እንትን ስለቀጠርኩ ፈራሁኝ። አንቺ አናቴ እኔ ጀግና ትመስይኝ ነበር እንዴ? አረተኝ እኔ ኃይለኛ ምንም አልፈራም። ጃጓርዬ ለመሰለ ሰው አትምጪ ብሎ ከሄድኩኝ
እዛ ጋር ተነጋግረው አናቴን ቢሉኝስ ደሜ ደማከል ቢሆንስ በቃ እናት ይኸው እዛ ድረስ ስለመጣች በውጭ ትየው ከዛ በምትፈልግበት ጊዜ ገብታ ታያለች። እዛ ትየው እዚህ ድረስ መታለች። አሁን እኮ እዚህ ጋር ቦምባስ አረ ደውሉላት። እኔ ግን ጥያቄ አለኝ ጃጓር። አንደኛ የሷ ወንድም መሆኑን በምን አወቀች? የሚያናደው ምንድነው እንትና እቺ አሚን የምትባለው እስካሁን ድረስ ምን እርግማን እንኳን አይደርስም። ካልተደወለልኝ ያቤረ ወንድሜ ይሄው ሰከንድ አላነሳ በየሰዓቱ ያየው ስልኬም ሳይለንት ነበረ። አንዴ ኧረ እንደማመጥ እኔ ስልክ ደውዬ መጥቻለሁ። እንደማመጥ እሺ ኧረ ደውዬላታለሁ። 2 ደቂቃ እንደማመጥ ደርሳለች። ደርሳለች። ትንሽ ቆመሽ ጠብቂያት። ወደዛው ተመለሽ። አንቺ ወክ እያደረግሽ ተመለሽ ቦታው ላይ እዛው የለም። አዎ እዛ ካፍቴሪያ ላይ ተመለሽ። ደርሳለች። አንቺ ለምን ለማደውልልኝ እሷ ይሄው ስልኬ ሃይ ምን ማለት ነው? እንደው አልሄድም አናቴ ልታስፈልጡኝ ነው እንዴ? ስልክ ወይ ስልክ አልሰጠችኝ። ምን ይዛ ማንን ይዛ እንደምትመጣ ምን አውቃለሁ? እሺ ብዬ እኔ በቅንነት ወጣው እነ ጃጓርና ቦምቤና ክብሬ ኤደንዬ እኛ እኮ ይኸውልሽ እንደዚህ አንቺን የሚጎዳ ሰው መቼም አንቺን እንደዚህ አይነት ነገር እናደርጋለን ብለሽ ታስቢያለሽ? ለምንድን ነው ሄሎ ስፒከር አድርጊ ውስጥ? ኧረ እኔ ቆይ በእናትህ ቆይ አንዴ ወይ ዋቤት እሺ ከፈለሽ ተመለሺ ኤደን ስራዬን ጨርሻለሁ። ፒፓ ሻምፒዮን ይላል። ምን ያ ስራዬን ጨርሻለሁ። ከፈለሽ ተመለሺ። ግራሲያስ ጎድ ብሌስ ኢትዮጵያ ስትፈልጊ ተመለሽ። አሁን ታርጌት ይስከስ አታስፈራራኝ። እኔ በቅንነት አታስፈራራኝ። ሰው ለቅሶ ደርሳለሁ ካለኝ ወስዳለሁ። እኔ ቀብር ላውድ ስፒከር ላይ አርጊው እንስማውኛም። ማንን ለቅሶ መድረስ ደግሞ ፍቃድ ይጠይቃል እንዴ? ግን እኔ በእንደዛ አይነት አመለካከት በቅንነት ወንድሟ ነኝ ስላልከኝ ተውኩት። ይወጥ ተመልሽ እንጂ በማስፈራራት ከሆነ እሳት ውስጥ እሳት ገባለሁ። በእንደዛ አይደለም። የሰው ፕራይቬሲ ያስቀጣሻል ምናምን። እኔ በቃ ማለት ታይ ተባልኩኝ። ሰው ስንት ተው እየጠበቀኝ ነበር። የሚገርም እግዚአብሔርን ላውድ ስፒከር ላይ አርጊው ሄዱ ብሎ ልጅቷም ቆየችብኝ። ይሄ ቁጥ ብዬ ካፌ እየጠበቅኩኝ ነበር። እንስማው እኔ ለገንዘቡ አይደለም የኔ ጌታ። እኔ የራይድ ምናምን ስላልሆነ ሳይሆን እዚህ እየጠበቅኳት ነበረና ይቅርታ እሺ ወንድም እኔ አልሄድም። ያው ሐሳቤን ቀይሬያለሁ። አባትሽ ነው እንዴ ወይ ባልሽ ነው እንዴ? አትጂጂ በማለት ሊከለክልሻል እንዴ? ምን አገባው? እንደዚህ በሰላም ከሆነ እንትን አደርጋለሁ። እኔ ቤተሰብ አከብራለሁ። ላውድ ስፒከር ታርገው ትንሽ ድምፁን እንስማው። ኦኬ እሺ ቤተሰብ ከሆነ ድምፁን ያሰማን። ቤተሰብ ከሆነ ድምፁን ያሰማን። ኤደን ድምፁን አሰሚን። ኤደን ድምፁን አሰሚን። እናት ወይ ጉድ! እናንተ ጣጣል ታመጡብኝ። ይኸው ያቺ ሴትዮዋም የለችም። 2 ደቂቃ አይደል? ይኸው 10 ይመስልኩም አልደወለችም። ጃጓርዬ እኔ ከ40 ደቂቃ በላይ ጠበቅኩኝ። ግን ህፃን የሚመስላችኋል እዚህ ያለ ሰው? እኮ it's a lot of drama። ምንም ይሄ ለቅሶ መድረስ ፕራይቬት ስራችን ጨርሰናል። ችግር የለውም። ጃጓር ፕራይቬት አይባልም። ለቅሶ መድረስ ምን ችግር አለ? ለምታወራው ስላንቺ አይደለም። ቤቱን ታሳያ፣ አካባቢውን ታሳያቸው። ሄዳ በመኪና ሄደው ሌላ ቀን ትደርሳለች። እንትና ቀላል የቱርክ ፊልም ነው የሰሩት። ምንድን ነው የምትይኝ አንቺ? ሚጣ ወይዬ ምን አርጊ ነው የምትይኝ? ኖ እኔማ እኮ ምን አርጊ አንቺን እኮ አይደለም። ወጣው ልብስ ጥቁር ልብስ ለበስኩ፣ ተነሳው። ከ40 ደቂቃ በላይ ቁጭ አልኩ ላይቭ ላይ ሳልዘጋ ቻርጀር ለምኜ ሁሉ ስልኬ እንዳይቆም እየጠበቅኩ አሁን ሲደወሉልኝ አይታችኋል። ምን አርጊ ነው የምትይኝ? ጌታ ኢየሱስ ምስክሬ ነው። ከልብ ነው የማመሰግንሽ። የምር ከልብ ነው የማመሰግንሽ። ለምን አንቺ የምትችይው ነገር ሁሉ አድርገሻል። አሜን ነው ቁማር ያስበላችን። አሜን ነው ቁማር ያስበላችን። አሜን ላይ ሰው ሼር አደረገልኝ። የሰው ፕራይቬሲ ቤት አንፈልግም ብሎ ካለ ቦምባስቲክ ቁማር ያስበላችን። አሜን ተረጋጋ። እየመጣች ነው። አንድ ሰዓት ትክክል አይደለች። ሻወር ሳልወስድ እኮ ነው ልብሴን ለብሼ የወጣሁት። መድኃኒዓለምን ገላይ ነው ኤዱ ትክክል ነሽ። ቅሷን ጥፋተኛ ልክ ነሽ። ትመጣለሽ። ሻወሩን አልወሰድኩም። እሺ ይኸውልሽ እኔ የምልሽ በመኪናው ሳትወርጂ አንቺ መኪናው ሳትወርጂ አሁን ትመጫለሽ። አዎ ይኸውልሽ ኤደን
መኪናው ሳትወርጂ አካባቢውን አሳያት። እሷ በሌላ ቀን ትደርሳለች። ችግር የለውም። እንዳትመጪ ተባልኩኝ። እሱ ችግር የለውም። የሰው ፕራይቬት ላይፍ በህግ የሚያስቀጣሸት እንደዚህ በሽተኛ እናት አለችኝ ያሉኝ እኮ ነው። ሄዱ በቃ ወደ ቤትሽ ግቢ። የቤትሽ ሂጂ ዝም ብለሽ በቃ እያወራሽን ከኛ ጋር ወደ ቤትሽ ተመለሽ። ወደ ቤትሽ ግቢ የኔ ቆንጆ ግቢ ወደ ቤትሽ በቃ ከኛ ጋር እያወራሽ ወደ ሰፈርሽ ተመለሽ። Yeah, what is Is the item is extra inside or? I haven't looked. It's still sealed. Do you want to come and get it? ከሳይለንቱ ላጥቼው ነበር የአሜን ስልክ ማለት ነው። ስልክ ሰጪ እምቢ። ያው ፀሐይ አንቃቅቼ በእግሬ እዛ ድረስ ወጥቼ ሃይ ቤቢዬ እንዴት ነህ አለን። ቤትሽ ተመለሽ የኔ ቆንጆ ችግር የለውም። አጥፊ ቪዲዮውን በቃ ወደ ቤት ናይ ችግር የለውም። ለደህንነቷ ቤቷ እስክትገባ ቪዲዮን ትክፈት ችግር የለውም። አይ በቃ ለስከማ ለደህንነቷ በዚህ ደረጃ ባረጋ ደርሻለሁ። አለመኛ ናችሁ እናንተ። አንደኛ ነገር ይኸውልሽ አሜን ግን አሜን በጣም አላገጠች። ይኸውልህ ቦምቤ እስካሁን ጌታን አልደወለችም። ኢቭን በሬጋ ደስክደርስ እኔ ምንም ያጠፋ አሁን ተደውሎ እንዳትመጪ ተባልኩኝ። እኔ ጥፋት አለኝ? ያንቺ ይሄን ጊዜ ቀድማ በደርስ ኖሮ ሁሉ ነገር ባየን ነበር። አሜን ያለ ይጃል ሻወር እንኳን አልወሰድኩም። እንደዚህ አድርጊ ላውጣውና ይዤ ልሂድ ብዬ ሻወር እንኳን አልወሰድኩም። እንደውም ምን ታደርጊያለሽ መሰለሽ አንቺ በቃ እንደውም ጨርሰሻል። አንቺ ሂጂ የቻልሽውን ነገር አድርገሻል። ችግሩ ያንቺ ሳይሆን የአሜን ነው። አሜን ባለመድረሷ ይሄ ሁሉ ነገር ተፈጥሯል። ስለዚህ እሷ መዘግየት ኤዱ እስኪ ወደኋላሽ ዙሪ። ማን ያለው ከጀርባሽ? ኤዱ ወደኋላሽ ዙሪ እስኪ። ማን ያለው ከጀርባሽ? ካሜራ ዙረሽ አሳይ። ስኩተር የሚነዱት ቤቢ ናት። በስኩተር ባስኪልና ስኩተር ማንም የለ። ይው እህቴ ይው ማንም እሷ ጋር ጥበቃዎች አሉ። እነዚህ ትናንሾቹ ልጆች ቅድም ሰላም ያልኳቸው የኔ ጎረቤት የዛሬ ልጆች ናቸው። ማነው ከኋላ ካለው? እኔ ራሴ በፍርሃት ያለው ታክሲ መንገድ ላይ ጃጓር ስወጣ እንዳውም ቅድም ቦምቤ ከደረጃው ፎቁን ደረጃ እየወረድኩኝ ክፈተው ስለው አይ እኔ ነኝ የዘጋሁት አለና ስወጣ ጀምሮ ውሾቼን ሰላም ብዬ ስወጣ ጉድ ሞርኒንግ ብዬ ስወጣ ሁሉ አይታቸዋል። ምን ላድርግ? ያ ማንም ሰው የለም። ሃይ በቃ ታይ የምትችይውን ነገር አድርገሻል። በቃ ምንም ችግር የለውም። አንቺ እንደውም በቃ አንቺ ሂጂ በቃ አስከትለሽ ምናምን ለምትሉት ምንም ነገር የለም። አይ ዝም ብሎ ነው። የለም እንደዛ የለም። በቃ አሁን ምንም አንቺ የምትችይውን ነገር አድርገሻል። በቃ ምንም ማድረግ አንችልም እኛ አይደል? ዝም ብሎ ይዘጋ በቃ ምን ትላለህ አንተ? ነህ ያው አንተ ቀጥል። አንተ ደግሞ ተጠብቃትን ቦምቤት ነው እንደዚህ ነው። አንተ የምታወራው ነገር ካለ አውራ። እዛ ሰፈር ስደርስ አይናቴን ቢሉኝ ውስጥ ጠብቀው። አሁን እንደዚህ ላይቭ ላይ ስንት መቶ ሰው እያየኝ ነው። እናደርጋለን እንግዲህ የለም። አይ አሁን የዛሬውን ይቆይና ሌላ ቀን እኛ ራሳችን ዝም ብለን በውስጥ አውርተን ትሄዳላችሁ። እዛው አካባቢ እሷ ተወቀው ያለችበት። እኛ እኮ እነሱን እውነት ለማወቅ ነው፣ እነሱን አታክ ለማድረግ አይደለም። እኛ እኮ የምንሄድበት መንገድ እቺ ሴትዮ ተገላ ነው ወይንስ ሞታ ነው ወይንስ ውሸት ነው እውነት ነው የሚለውን ነገር ለማየት ነው። ለእኛ ምንም አይጠቅመንም። ተገላ ነው ሞታ ነው ወይ የሚለው አሁን ደግሞ ሌላ ትመጣኔ አሁን ስለመሞት ምንሽ ያሰብነውን ነው። ብዙ ሀሳብ አስበናል። ለምን እውነት ሞታለች ወይ ነው እኮ እኛ ምን ያደርግልናል? የኔ ቤት ምን ይጠቅመናል? አንተም አታስብ፣ ኤደንም አታስብ። ውጭም ያለው ሀገር ውስጥም ያለው አንደር ኮንትሮል ነው ማለት ምንድነው ነገሩ? አስረጅና አንቺ ደግሞ አልገባንም። ኦኬ ለማንኛውም ግን ጃጓር የምትለው ነገር ካለ በስተመጨረሻ በልና ይኸውልሽ አሁን እኔ እኮ ቤተሰብ የእሷ ወንድም ያልገባን ነገር የእሷ ወንድም ለምን ለክሶ ለምን ትደርሳላችሁ ነው ወይንስ እኛ ምን መስሏችሁ ነው? ለምን ከላይቭ ላይ ሼር አደረጉልኝ ሰዎች ወንድሟ ነኝ ሼር አድርገውልኝ ነው ቤታችን ሰው ይዘሽ እንድትመጪ አንፈልግም። በቅርብ ሰሚን አሪፍ ነበረ። ኤዱዬ እኔ ፍቅር ላንቺ ደህንነትሽ ደህንነትሽ ቆይ የሁሉ ሚዲያ የእናቱ ስም ሲነሳ ይኸው ሄደን የእናቱ ስም ሲነሳ ያልተቆረቆረ ልጅ በቅርብ ስለ ህዝብ እናሳውቃለን። ተመሳሳይሽ ነው። እናቴ በሽተኛ ናት። ሰው ይዘሽብን እንዳትመጪ አካባቢያችን ላይ ማን እንትና ሰው ይዘሽብን እንዳትመጪ
ወላ አብሳላት አንድ ጊዜ ወል ከላይ አብሳላት አንድ ጊዜ ወልሽ አሞራው መጥቶ ስልክሽን አንሺ ብሎ የጻፈውን ደጋግመን እኛም እየጻፍን ነበር። እዚህ ኮመንት ላይ አሞራው ጽፎ ነበር። እኔን እየጠበቅኩ ስልኩን ራሱ ልንገርሽ ስልኩን አንቺ አይደለሽም አሞራው ራሱ ጽፏል። እዚህ ላይ እንዴት እንደማታዩ ገስት ላይ ያላችሁ መንጫጫት ብቻ ነው። እኔ ያለ መነጽር አይኔ አያየም። እንዳም እንትና ነጭ ኮመንት ላይ ጽፏል። ስልክሽን አንሺ ብሎ ማቴ እንትና ማናት ያ አሞራው ሌላ ሰው አይደለም ራሱ አሞራው ነው ያስደወለው። ልስን አሞራው ራሱን ያስደወለው ምክንያቱም በኮመንት ላይ ጽፎ ነበረ። ማናችሁም አላያችሁም ከመንጫጫት ውጪ ማለት ነው። ኦኬ ጽፎ ነበረ። እርግጠኛ ነሽ? አዎ እግዚአብሔር ማናት ጽፎን ወደ ላይ ወደታች ከወረደ ይሁት ስልክሽን አንሺ ብሎ ጽፎላታል እኮ ነበር። ማስራ ማላጣ ስልኬ ለእንትና ስጠብቅ እኮ ስልኬ እጄ ላይ ነው ያለው። ስልክሽን እንዳታነሽ እያልኩኝ እየጻፍኩ ነበር። ስልክ እንዳታነሽ ነው እኮ ነው የሚሉሽ እኮ አሞራው ነው የጻፈው። ስልክሽን አንሺ እያለ እየጻፈ ነበር የሚሉሽ። እኔ አይኔ አይም ያለ መነጽር ቅድም ጥቁሩ መነጽር አንቺ አይደለሽም ጥፋተኛ፣ አንቺ አይደለሽም ጽፎ ነበር ነው የሚሉሽ። አዎ አሞራው ነው ያስደወለው ነው የምትባዩ። ወንድሟ ነኝ ብሎ ነው ያ አሞራው ነው ጽፏል። በኮመንት ላይ ስልክሽን አንሺ ብሎ ጽፎልሻል። የደወለው እሱ ነው ያስደወለው እሱ ነው። ስለዚህ ገዳይ አሞራው ነው ማለት ነው። ያሞራው ጥፋተኛ አሚን እንትን አትበይ ውጪ በቃ። ምን ያመጣል? እሱ እኮ ያለው እኮ ሌላ ሀገር ነው። እሱ ያለችው ኢትዮጵያ ምን ያመጣል? ምንም ያስደወለ ያለው በሌላ ሰው ነው። ራሱ አይደለም የደወለው። ይኸውልሽ አሞራው ሲያወራ አፉ ያዝ ያዝ ይላል። የአሞራው ድምፅ አይደለም እናቱ። በደንብ ፍሎንት አማርኛ ነው የሚናገረው። የአሞራው ድምፅ በሰው ነው። ይኸውልሽ በሰው ነው ያስደወለብሽ። ራሱ አይደለም ግን እዚህ ኮመንት ላይ ስልክሽን አንሺ እያለ 10 ጊዜ እየጻፈ ነበር። ሁላችሁም የሱን ኮመንት አላነበባችሁም። እኔ ስልክሽን እንዳታነሽ እያልኩ ነበረ። ስለዚህ አሁንም አሁን የተባለችው ሰላም ያላነበብንላት እንዳታየው ነው። ባዘር ላለማድረግ ነው እንጂ አይታለሁ። እንደውም መነጽርሽን በጥቁር መነጽር ከምናይሽ አውልቂው ስትለኝ አሁን ይሄን ነው ማስተባበላለሁ ብዬ የሆነ ነገር ደርሷለች። አውልቂ ስትለኝ ማንበብ አልችልም ያለዚህ መነጽር ይኸውልሽ አሞራ ወንድሟ አማርኛ ፒውር አማርኛ አይችልም። ልንገርሽ ያንተና አይ ጽድት ያለ አማርኛ ነው። አሁን እንትን ያለ ወንድሟ ነኝ ያለው አሞራማ ድምጽ አስደውለው አይ ምን መሰለሽ ኤደንዬ ምን መሰለሽ እያሉሽ ያሉት አሁን ሰላም እንትልሽ ወይ እንትና እሱ መጥቶ ነበር አሞራው ሲገባ አይቷል። ቆይ አንዴ አብሳላት አንድ ጊዜ ይኸውልሽ ምንድነው ምን ሆነ መሰለሽ ምን ይዛ እንደምትመጣ አላውቅም። አሜን ይሄው እስካሁን አልተደወለም። እኔ ልሙት ነው ኃላፊነቱን የሷን ጉዳይኛ ኃላፊነቱን ወስዳለን። እሷ ኖ አይ ምንድነው አይደለም። አይ በቃ የምትችለው እኮ አደረገች። አንድ ጊዜ ሄደን አንቺ ምንም አድምጪ። ለምንድነው ሁላችሁ አሞራው የጻፈውን አብሳላት አሳይ ወደ ቤታቸው አንድ ሰው ይዘሽ እንዳትሄጂ ብሎ ሁሉ ኮመንት ጽፏል። አሞራው እዚህ ኮመንት ላይ ማለት ነው አንድ ሰው ይዘሽ እንዳትሄጂ። ስለዚህ እያስደወለ ያለው እሱ ነው። ሄደን ጋር ምንም ጥፋት የለም። ሐቀኛ ሴት ናት። ጥፋት ያጠፋችው ማናት? ከንትን ከቡታጅራ ነው እንደምትመጣው ማናት? አሚን የምትባለው አንድ ሰዓት መድኃኒዓለም ስንት ሰዓት ይወጣ እስካሁን ድረስ አልደረሰችም። ሄደን የምትባለው እዚህ አጀንዳ ውስጥ ራሱ ማብካት የለባትም። ሄደን አጀንዳ ነው የምትፈልገው። ምላሰኛ አሚን የተባለችን ባባባባባባ ትላለች። እኔ ይሄው ቤተሰብ ተረጋጉ። አንቺ ግን እንዳትፈሪ ኤደን። እሺ አሞራው ነው የአሞራው ስራ ነው። ከዚህ እዛ ጋር ነበር የፈራው። ለምን መሰለኝ ኖ ወደፊትም ነው የምልሽ አሞራው ነው። ማን አሜንን የቀጠርኳት ቦታ ኢትዮ ስታንቡል ጋር ብዬ ሰው መጥቶ እዛ ጋር ቢተናብ ከዛ ጋር ዞር አልኩኝ። አሁን እኮ እኔ 20 ጥበቃ ጥሩ አደረግሽ። አዎ ምንም አያመጣም። ይኸውልሽ አሞራው ነው ይሄን ነገር የሚያደርገው። የዴዚን አካውንት አግቶ ዴዚ እንዳታወራ ያደረጋት ይሄን አያደርግም ብለን አናስብም። ዴዚን እኮ እንዳጽፍ እንዳትናገር እኮ ነው አካውንቷን አግዶ ይዞ እንደፈለገ የሚቆጣጠራት። ስለዚህ ይሄን አያደርግም ልንል አንችልም። ይሄው አሞራ በሰማይ ይኸውልሽ እየጻፈ ማን ነው የሚሰጥሽ? አሞራው ጊፍት እየሰጣት ነው። አሞራው እሱ እኮ ነው እየደወለ። በቃ ፊልም ትሰሩበት አላችሁ አይደል? የሚስኪን ህዝብ ላይ
እግዚአብሔርን እኔ ፊልም ነው የሚመስለኝ ይሄ ነገር። ለምን መሰለ ቦምባስቲ ቁም ነገር እናውራ። እግዚአብሔር አይግደላት እንደው ቲና በህይወት ትኑር ለልጇ ለቤተሰቦቿ ምናምን። ግን የሆነ ትልቅ ነገር እንትን አደረጋችሁት። ይሄ ምንድነው ስሙ? ይሄ ያዳረ ትልቅ እንትን አደረጋችሁት። ብትሄጂ ማንም አይነካሽም። ኖርማሊ አዳምጪኝ፣ አንዴ ግን አዳምጪኝ። ኖ ብትሄጂ ማንም አይነካሽም። ግን በቃ የኔ ነይና ካገርሽ መተሽ ሂጂና እኔማ መግባት ብችል መጣ ማናባቱ ሚዲያ ላይ ያልወጣ ቤተሰቦቿ ቀበር ላይ ወንድሞቿ አሉ ከአሜሪካ መጥተዋል። እፍን ያደረጉት ነገር እኔ በድፍረት በቃ አንቺ እነጃጓሮች ተደበቀው ሄደን ለምን ደበቁ? ይሄ እኮ ሰው እኮ ነው የሞተው እኮ አይደል እንዴ? በአደባባይ እኮ ነው። ምንድነው ድብቁነቱ? ወንጀለኛ ናቸው እንዴ? ገለዋታል እንዴ? ለምን ይደብቃሉ? እኔ እንግዲህ ስለቀበርኩ እንደውም ሄደን እፍንፍን ካደረጉ የምታውቂው ነገር ካለ ለህግ አካል ማቅረብ አለብሽ። ምክንያቱም ገለዋት ሊሆን ይችላል። ኢትዮጵያዊ እልሽ አድምጪኝ፣ ኢትዮጵያዊ ማለት ነው። በሶሻል ሚዲያ የምናውቃት ሴት ስለሆነች ነው። ማንም ሰው እኮ ቀኑ ሲደርስ ይሞታል አይደለ? ግን ይሄ ነገር ለቅሶ ማንም የኢትዮጵያ ባህላችን ነው ለቅሶ መድረስ። ጥቁር ለብሳችሁ ለቅሶ እየደረሳችሁ ይሄን ያይል ስልክ የሚያስደውል የሚያንበጨብጭ ነገር ምን አለ በስተጀርባው የሆነ ነገር ከሌለ ማለት ነው። እሱን ደግሞ ተፈላሰፊያ ነው የሚያገባኝ ጀራናን ፉት ሟ እንዴ እሱን ተፈላሰፊበት ይመችሽ። አንቺ ግን ማርያም አንቺ የዋህነሽ ማርያም በተባልኩት መሰረት ዳምጃጓሪያው ይሄው ሻይ ምሳ ብሉ ተዋወቁ ብሎ ብሩን ልልኮልኝ ወጣው ጠበቁ። ይሄው አንድ ሰዓት መድኃኒዓለምን አልደወለች። ስቲል በሬ ጋር ያለው ይሄው ቁልፌ ይሄው ቁልፍ በሬ ላይ ጋር ያለው ይኸውልሽ። ማረጋገጥ እኮ ከተፈለገ በውስጥም እኮ ማረጋገጥ እኮ ይቻላል እኮ ግዴታ ላይቭ ላይ መወጣት የለበትም። ከተፈለገ እኮ ማምጣት ይቻላል። አሞራው እጁ ረጅም ነው ልንገራችሁ። አሞራው ረጅም የሚባል ነገር ይሄ ነው እኮ ደውሎ ኢትዮጵያ ደውሎ ከኢትዮጵያ የተደወለልሽ አይደለም? ከኢትዮጵያ የተደወለልሽ ታዲያስ አያችሁ፣ አስደውሎ ነው እሷ ጋር እንዲደወል ያደርገው ቁጥሯን ሰጥቶ እንደዚህ አድርጎ ተናግሮ ጃጓር ይሄን ድራማ እኮ ነው ማንተ መጆት እንችላለን። ምንም እጀረጅም መሆን እኮ አይደለም። ኢትዮጵያ የምታውቀው ሰው ካለ ማስደወል እኮ ትችላለህ። ግን ከተፈለገ ላይቭ ላይ ሆኖ ሳይሆን ዲቴል ሄዶ ቪዲዮ ቀርጾ መምጣት ይቻላል ነው አለቀ። ከተፈለገ እውነት መጣራት እናጣራ ካላችሁ ጃጓር ሰው ልካችሁ በውስጥ ቪዲዮ ተቀርጾ እዛ ሰፈር እኮ ኢትዮጵያ አዲስ አበባ ከሆነ ጎረቤት ምናምን እኮ አለ እኮ አይደል? ከተፈለገ ማግኘት ይቻላል እንጂ አሞራው ዱረዝሞ የሚደብቀው ነገር ይኖራል ብያ ነው አይደለም። እኔ ግራ የገባኝ እኮ አሞራው ቆይ ለምንድን ነው እንደዚህ ጊፍት እየመጣ እየሰጠህ ነገሮችን የምታርበሰበሰው? ከቻልክ ገብተህ ገስት ላይ ያለውን ሀቅ ንገረንና እኛም ካንተ ጋር እንፋታ። ካንተ ጋር ከምንጨቃጨቅ ይሄ ነው እንደዚህ ነው ከምንል ግባና የሚሰማህን ስሜት ግለጽ። ከዛ እኛም እንረፍ፣ ልባችን ይረፍ። ይሄን ለምን አታረግም? አይሻልም? ጊፍት እየሰጠ መከራን ከምታይ አንተንም እንፋታ አይሻልም? አሁን እኮ አንተ ምን እያረክን ያለው ጭራሽ እያስደወልክ ምናምን በዛ በጎን በኩል እየሄድክ አይጠቅምም። ይሄ የምሬን ነው ነገር። እኛም እዚህ ቁጭ ብለን ማውራቱ አይሰለቸንም እና ለአንተም ስራ ነው የሚሆንብህ። ስለዚህ ቅኑን መንገድ ብትሄድ ለአንተ ወንድማችን ያለውን ነገር እንድንረዳ ማድረግ ከቻልክ አድርግ። ይሄን ማድረግ ካልቻልክ ግን ጉዳዩ በቃ ዝም ብሎ ሁሉም ሰው ያወራል። ገባ? ራስን ገጽታን የምታስተካክል ከሆነ አሁን ነው ጊዜው። የምትገባ ከሆነ አንድ ቁጥር ጻፍና ገብተህ ማውራት ትችላለህ። የሚሰማህን ስሜት ግለጽ። ይሄን ነገር አድርግ ብልጡን እንጂ የመጣ ጊፍት በመስጠት የምታተርፈው ነገር የለም ከጉዳት ውጪ። ራስ ላይ ነው ችግር እየፈጠርክ ያለው። ስለዚህ እንትን የምትገባ ከሆነ አንድ ቁጥር ጻፍ፣ ግባ። ወንድምህ ነኝ፣ ችግር የለውም። ማንም የሚናገርህም ሰውም የለም። የሚሰማህን ስሜት ማንም ሳያነሳ ማውራት ትችላለህ። ይሄ የተከበረ ቤት ነው። የምትችል ከሆነ አድርግ እንደዛ ብልጡን። የምሬንም ነግረህ ወጣች ሄደን በሩን ገንጥላ ወጣች። እሷማ የምትችለውን እኮ አደረገች። ምስኪን ነች፣ በጣም ምስኪን ሰው ነች። አደረገች። ያው ሰላምም ብላለች። ጥሩ ሰው ነች። እንደውም እንዴ አሜን የሸወደችን አሜን ነው ቁማር የበላችን። እግዚአብሔር ማናት ሄደን ምስኪኔ። እንደውም በፊት እሷን ነበር ወርቄ ቤት ሁሉ እየተከታተልኳት የነበረው። በጣም ንጹህ ሴት ናት። ንጹህ ሴት አብሶ የሐረር ሰዎች የድሬ ሰዎች ንጹህ መሆናቸውን አንድ በሷ ራሱ አረጋግጠናል። ወጣ ስንት ሰዓት ሞላት ቻሚን 20 ደቂቃ 30 ደቂቃ እያለች ድራማ እየሰራች ነበረ ማለት ነው። ስለዚህ እቺ ሴት ምንም እንደው ፎሎ አርጓት አፈምሷት እንደው መፈመስ ፈልጋለሁ ብላለች ቅድም። አፈምሷት
እኔ በኔ ግን ለምንድን ነው የማታውቂውን ነገር የምታወሪው? ተረጋጊ። ለምን እንደ ይሄ ህዝብ እያየሁ እኮ ነው። ህዝብ እያየሁ አንድ መልዕክት ላስተላልፍ። ይኸውልህ አሞራው መተህ ሲገባ ስላየሁት ነው። መተህ የምትናገረው ነገር ካለ ገብተህ ሰዎች የተወዛገብንበትን ነገር አይ እውነቱ እንደዚህ ነው ብለህ የምትለው ነገር ካለ መተህ ያንን እውነት አስረዳ። ከዛ በተረፈ ግን ሰዎችን ጊፍት በመስጠት ምናምን ራስ አጀንዳ መሆን የለብህም። ብልጥ ልጅ ነው መሆን ያለብህ። ጉዳዩን ማስተካከል ካለብህ መዝጋት ካለብህ መተህ ያለውን ነገር በማስረዳት ገባ። ከዚህ ጋር ካለነው ሰዎች ጋር ፍሬንድ ነው መሆን ያለብህ። ለምን የሚጠቅምህም እሱ ነው። እኔ ጋር ያለው እውነታ ይሄ ነው፣ የተሻለው መንገድ ይሄ ነው፣ ስለዚህ እኔ ማውቀው ይሄንን ነው ብለህ ካልክ ራሱ አንድ ብልጠት ነው። እኛም እንፋታለን። ምን ያደርግልናል? ያንተንም ስምም አናነሳም፣ በክፉም በደግም ገባህ። ስለዚህ አንተ ወጣት ነህ፣ ጥሩ ልጅ ነህ። ይሄንን የተሻለውን መንገድ መርጠህ ገብተህ ቃልን ብትሰጥ የተሻለ ነው የሚሆነው። እኛም እዚህ ያለነው ሰዎች እንጠይቀሃለን። ያው ያንተን ጓደኛህን ወይ ደግሞ ሚስትህን ስለሚያሳስበን ያንተም ደህንነትን ስለሚያሳስበን ነውና በቅን ወስደው በቅን ወስደው መተህ ገብተህ ሐሳብን ብትሰጥና የሚሰማንን ስሜት ብታቀው ገብቷል። ይሄ ጉዳይ ሁላችንም እያወራንበት ነው። ይሄ ነገር እንዲዘጋና እንዲቆም ለማድረግ አንተ መተህ ካላወራ ማን ታዲያ መጥቶ ሊያወራች? አሜን መጣች ወልሽ አሜን መጣች እዚህ ጋር። ኧረ አሜን ከፋ ምን ታረጋለች አሁን እዚህ ገዝቶ መጣች። እስቲ አሜን እናስገባት። ምን ሆና ነው ግን አሜን? ሊቃፋ ይሻላል። እሷንም እንስማመን እንደገጠማት። ቆይ ተረጋጉና ስሟት። እንዴ የሆነ ሰው ዝቅ በል። ቆይ እሺ፣ አለ ቦታ አለ፣ አንድ ቦታ አለ፣ አልሞላም ታክሲው 12 ሰው ነው የሚይዘው። የት አለች? ነይ ግቢ እንደመጣች። ምን ሆነሽ ነው? በእናትሽ እንደዚህ ቁማር አስበላሽ ነው እኮ። እስቲ ጃጓር ጠይቃት። እየሰማሁሽ ነው። እሺ አሜን፣ ምን ሆነሽ ነው እንዴ? ቦይፍሬንድ ጋር የምትሄጂው አደረግሽ እኮ። ገና እየተቋቋልሽ ነበር እንዴ? ኧረ እኔ ደርሻለሁ። እሺ ኤድዬ፣ አሁን ሊቭ ላይ ነኝ ያለሁት። አንዴ ውጭና እንሂድ በቃ። ክራውድድ ነበር ድልድይ ጋር ይኸውልሽ፣ በጣም ክራውድድ ነበር። ከፈለግሽ ወጥተሽ አሁንም ማየት ትቻለሽ። አሞራው እኮ በ1000 ኮይን እኮ ዘጋት አፏን እኮ ይኸው ደረስኩኝ እኮ ነይና እዩ። አሜንዬ ሌላ ችግር ውስጥ ያለነው ጨርሽ ስልክሽ ችግር የለውም። እኔ ሰው አለ ለምን ትይኛለሽ? በቃ እንድረስ በቃ እኔ ችግር የለውም። ስልክ እያወራች እኮ ነው አሜን። ኤድዬ በእናትሽ እንሂድ። ጃጓር እኔ አንድ ነገር ልንገርህና ልውጣ። እሺ ኤደን፣ እኔ የምመጣው ከሩቅ ነው ከቅርብ አይደለም። በተለይ ደግሞ ቦሌ ድልድይ በጣም ክራውድድ ነበር። አሁንም ወጥተሽ ማየት ትችያለሽ። እስከ ካርጎ ድረስ ክራውድድ ነው። እሺ ቆይ ቁጥሮች እኔ አወራታለሁኝ። በሩቅ ሆና ቤቱን ታሳይሻለች። ኤደን እየጠበቅሽ ነው። እኔ በቃ እዛው እንዳለሽ ላይቭ ላይ ስልኩ ላይ እንዳለሽ ጃጓርን አውራው በይው፣ ሳትዘጊው ስልኩ የጃጓርን ስማው በይው፣ ነገራት አንተ። ይኸውልሽ የተፈጠረ ነገር እኮ አለ። ከእሷ ጋር እያወራች ነው መሰለኝ። አሚን ዋዬ፣ አቤት ጃጓር ምን አለችሽ? አሁን ይኸውልሽ አሁን አንቺ በመቆየትሽ ምክንያት ይኸውልሽ የተፈጠረ ነገር አለ እኮ አሚን። እና እኔ ይኸውልህ ካለሁበት ተነስቼ መጣሁ። ክራውድ ነው ይኸውልህ፣ ከቦሌ ድልድይ እስከ ካርጎ ድረስ ክራውድ ነው። ስለዚህ ምንም ማድረግ አልችልም። እንግዲህ ደረስኩኝ። ቆይ እንደዚህ አድርጊ፣ አዳምጪ አሚን። አንቺ ባለመምጣትሽ የተፈጠረ ነገር አለ እያለሽ ነው። ምንድነው የተፈጠረው ብለሽ ጠይቂና ይንገርሽ። እሺ በቃ እሺ፣ ልጠይቃት አንዴ ልጠይቃትሽ። እሺ መልሽ ይገባል። እኔ አገናኘኝ፣ እኔ እጠራታለሁ። እሷ እንግዲህ የለም ለኔ ቁጥሯን በውስጥ ጭኝና እኔ ደውልላታለሁ። እሺ ልክልሃለሁ። እሺ አንዴ ላውራትና እኔ ደውልላታለሁኝና እንትን እላለሁ። ቁጥሯን በውስጥ ጻፉልኝ ወይም ደግሞ በቃል ንገርኝ። እዚህ የአንደኛውን ቁጥር ነው። ከየት ነው ያገኘው? አሞራው ከየት ነው ያገኘው ቁጥሯን? ኤደን ፎሎ ያደረካት ጋር ትገባና ቁጥሯ እየላከችልን ነው። በቃ አንዴ ላውራት ነኝ። አውሪያት አሚን። እሺ አትልሽም። አሁን እንደዚህ አይነት እሺ አትልሽም። እሷ እንትን ብላለች። እኔ ካላወራኋት
ጃጓር ምን ሆነ ነው? መጀመሪያ ሁለቱም ነው የተቀጣጠሩት። አረጋጋው እንጂ ጃጓር በቃ ከላይ ቢውጡና እነሱ ለምን ሄዳ አሳይታ ቪዲዮ ቀርጻት መጣር ማለት ነው። እሱ ለነግራት እኮ ነው እኮ ከፈል ያን ያህል እንትን ከሆነ በኖረች እንደ ውሸት ባላችሁ አንድ ማወቅ ያለባችሁ ነገር ሁላችሁም ቃል የምገባላችሁ ነገር ግን ሁሉም ሰው የእጁን ያገኛል። ሁሉም ይሄ መጨረሻ ነው። ጊፍት ተሰጠ፣ አንበሳ ወረደ፣ ስልክ አስደወላችሁ፣ ሁላችሁም ከህግ በታች ናችሁ። ሞታም ከሆነ ነፍሷን ይማራት። ማድረግ ያለብንን ነገር አድርገን እንለያያለን። ነገር ግን ሰው የላትም፣ ቤተሰቧ አላዘነም፣ ዘመን ወዳጅ የላትም ተብሎ የሚሸፋፈን ነገር ለማይክሮ ሰከንድ የለም። ኤዱ መጥታለች። ኤዱዬ ዌልካም። ክራውድድ አይደለም። እኔ ልንገርሽ ከደብረ ዘይት ይመጣል። ከአንድ ሰዓት በላይ እኮ ነው የተቀመጥኩት። 20 ደቂቃ ይኸው ምስክር አለኝ እኔ። ኤደንዬ ይኸውልሽ ጥፋት ቆይ ኤደን አንቺ ጋር ጥፋት የለም፣ እኛ እንመሰክራለን። እህታችን ጋም እሷም ጋም ጥፋት የለም። ለምን ያው የመጣችበት መንገድ ሩቅ ሊሆን ይችላል። ግን በዚህ አይደለም ቦሌ ቡልቡላ ነኝ ብላለች ጀጓር። ቦሌ ቡልቡላ ነኝ መቸለታም አንቺ ወንድ ከሆንሽ ነይ ብላ ቦሌ ቡልቡላ አይደለም ከቦሌ ቡልቡላና ዝጭ የኔ ቤት ጋር በጣም ቅርብ ነው። እኔ ደጅ ላይ አውርቻችሁ እናንተ ጋር ተረጋግች ቤት ገባው ስል ቤቴ ደረጃ ፎቁን እየወጣሁኝ እሷ ደወለች። መድኃኒዓለምን ምን ማለት ነው? አሁንም ላትኖር ትችላለች። እኔ በእልህ ተነስቼ ቦታ ቆይ እንደዚህ እናድርጋው እየገባሁኝ እህቴ ደውላ ስማ ደረጃውን ቤቱ ግቢ ከፍቼ ወደ ፎቅ እየወጣሁ እያለ እሷ ደወለች። ምን ማለት ነው? ቻለች ደርሳለች እኮ ውዴ ደርሳለች አለ። የእሷ ቆይ እሱ ብቻ አይደለም እኮ አሁን የተፈጠረው ነገር እየጠበቀችሽ ነበር። ስልክ ተደውሎ ወንድሟ ነኝ የሚል አሞራው አስደውሎ እንዳትሄጂ ምናምን ብለዋታል። አሁን የምንፈልገው ምንድነው መሰለሽ? ይኸው ትሄዱና እዛ ቤት አትገቡም። በሩቁ በመኪና ትሄዱና አሞራ ያለ እዚህ ነው። እናንተ የትም እንትን አትሉም። ይኸውልሽ ትሄጂና ምን ያመጣል? አሞራው ራሱ ምንም አያመጣም። ምንም አያመጣም አልኩሽ። አሁን ትሄዱና በመኪና መኪና ይዘሻል አይደለም? ኧረ እኔ ባላይል ውጭ አላላችሁ ምን እንዳ ከጀርባሽ ማን አለ ትሉኛላችሁ። እንትና ትደውልና አንቺን አይደለም እሷ መኪና ይዛለች እኮ እንትና። ኧረ ትላላችሁና መኪና ላይ ያዘ ሰው አለ። በራይድ ከደብረ ዘይት ደርሼ መጣ ነበር እኔ ለስራ ስሄድ። ሄዱ የኔ ፍቅር እኔ እኮ እንደዚህ ያሉን ቢቀውሩኝ ስላልሽ እኮ ነው ካሜራ ዞር አድርገሽ አሳይልልሽ። አይ እነዛ ስኩተርና ባስኪል የሚነዱ የዛ የጎረቤት ልጆች ናቸው። ሰላም ያሉት ትናንሽ እኛ ላንቺ ብለን እኮ ነው የኔ ቆንጆ ላንቺ አስበን ነው። ኧረ እኔማ እኮ ነካውት ከዛ ከፎቁ ከእንትን ወርጄ። አሁን ምን አለችሽ አሚን? የታለች አሚን? የታለች አልነበረችም እንዴ? አሁን ምን አወረዳት? ኧረ የቱርክ ፊልም አረጋችሁ ብንላያችን ላይ አንዷ ስትሄድ አንዷ ትመጣለች፣ አንዷ ስትመጣ አንዷ ትሄዳለች። ምን ጉድ ናችሁ? ልንገርሽ አይተሻል አይደል? ልንገርሽ ምን ጉድ ናችሁ? ስሚ እስከዛ ድረስ ልክ ደረጃውን በርጊቤን ከፍቼ እህቴም ደውላ ደረጃውን ደረጃ እየወጣው ስልክ ይጮሃል። ከዛ ነው እንደገባው ስታውቅ ወደ ቤት መልሳ ደወለች። ምን አጠፋው ነው አሁን? ምንድነው የኔ ጥፋት? ግን ያንቺ እኮ አጠፋሽ እያልኩሽ አይደለም፣ ግን ላይክ ድራማ ነው የሚመስለው። እኛ ህፃን አይደለንም። እዚህ ጋር ለቅሶ መሞታና ለመሞታ ለማረጋገጥ እኮ ህግ የማይጠይቅሽም አንቺ አዳምጪኝ ሄደን ህግ የማይጠይቅሽም ሄደሽ ማረጋገጥ መብትሽ ነው። በራቸውን አታንኳኩ። በቃ አትምጭ። ደግሞ እርግጠኛ ሆኜ የምነግርሽ የእሷ ወንድም አይደለም የደወለልሽ። አይደለም ወንድሙ አይደለም። we are not stupid እኮ አሞራውን ያስደወለው አንድ ጥያቄ ልጠይቅሽ ሚጥሚጣ። እኔ ስራ ላይ ይወይ ነውና ለኤደን እንዲሆናት ኮንፊደንስ እዚህ ጋር መጥቶ አሞራው ጽፏል በኮሜንት። ማርያም ነው። እኔ እንደውም እሱ ነው ታዲያ ያስደወለው። ያላነበብ እኔ ደግሞ ቦምብ የፈራሁበት ምክንያት ለምን ታውቃለህ? አትምጪ ተብዬ ምናልባት የሰፈር ሰው ስለሮዛ ቢነፉኝስ? እንዴት ያለ ብሎ መደብደባል እንዴ? በአንድ ፖሊስ ይዘሽ አዳምጪኝ እህቴ አዳምጪኝ። እኔ እኮ ሚዲያ ላይ እሷን እየጠበቅኩ መሆኔ ሼር አድርገውልኝ ነው አለ። አትምጪ ተባልኩኝ። እዛ ሴት ልቤ አሜንን እኮ ፊቷን ያያሰው የለም። ፊቷን ማንም አላያትም። እኔ ነኝ ቁጭ ብዬ ካፌ ከአንድ ሰዓት 40 ደቂቃ 1 ሰዓት በላይ ቁጭ ብዬ ካሜራ ላይ ሲሰገጥ የነበረው። ኤደን ማን ምን ስለሆነ ነው የሚመታሽ? ለምን በዚህ ድርጅት ታያለሽ? ኤደንዬ ልክ ነሽ። ችግር ጥፋቱ የኔ ነው፣ ግን አሁን እንሂድ በቃ። ጥፋቱ የኔ ነው። አሜን። ቆይ አንድ ጊዜ አሜን። እሺ መኪና ይዘሻል? እንዴ በማርያም መኪና ይዘሻል? አዳሽ ቆይ ምን አልከኝ? መኪና ይዘሻል? መኪና አልያዝኩም። አይ በሬድ ነው የምንሄደው።
በራይድ ነው የመጣችሁት? እሺ በእንትን በሎንችና ነው እንዴ? በጣም ቆየሽ እኮ እናቱ። እኔ ደግሞ ችግር የለም ሚዲያ ላይ መኪናው ሌት ነበረ። ሚዲያ ላይ ውጭና እንደኔ ታይ እስቲ አንቺ እኔ ማሳየት ነው እንደፈለ በቪዲዮ ግቢ፣ በቪዲዮ ግቢ። ችግር አለው። አሁን እኮ በቃ ፕራይቬቷን ጠብቂላት፣ ኤዱ ፕራይቬቷን ጠብቂላት። የኔ ፕራይቬት አይጠበቅም። ማን ከፈቻለሽ? አንቺ ፈልገሽ እኮ ነው የከፈትሽው። እኔ ከፈች ብዬሻለሁ ቪዲዮሽ። ኧረ በእናትሽ እናቱ እኔ ህፃን አሞራው እንደዚህ ያሸብራችሁ እግዚአብሔር ለምትፈሩ አይደለም። ቆይ ሚጥሚጣ ቆይ እንደዚህ እናድርግ። ሁላችሁ እንደዚህ እናድርግ። ቆይ አንድ ጊዜ ይኸውልሽ ኤደንዬ ምንድነው እናንተ ሌሎቻችሁ አሁን እዚህ ውስጥ ያላችሁ ሰዎች ምንድነው ኤደንን የምናይባት አሜን የሚታርጊው ምንድነው ኤደን የምትችለው ነገር ሁሉ አድርጋለች። እውነት ለመናገር ቀድማ መታለች። እዚህ ቁጭ ብላ ያው ምስክር ነን ከኛ ከዚህ ቤት በላይ ምስክር የለም። ሁላችሁም አላችሁ እየጠበቀች ነበረ። አሜንም የምትችለው ነገር ለማድረግ ጥረት አድርጋለች። ያው መንገድ ተዘጋግቶ ነው። በመሃል ግን የተፈጠረ ነገር አለ። እናንተ እንዳላችሁት አሞራው መጥቶ ጽፎ እዚህ ቤት ውስጥ መጥቶ ጽፎ ከሆነ እሱ ነው ይሄንን ነገር ያደረገው። ያው አገር ቤት ስላለች አላረገውም ካለች ምንም በቃ በይለፍን ይዛታል። ምን እናረጋለን? ቦምቤ ጽፎ ነው ሳይሆን አንተ እኮ ላይቭ እኮ ይቀመጣል አይደል? 3 ወር ፓንድ ላይ ቢቀመጣል ላይቭን ወደ ኋላ መለሰ። በፕራይቬሲ የለውም። እኔ አንገቴ ፊቴን በካሜራ አውጥቼ ስጠብቅ እሷ ግን የሰው ፕራይቬሲ አትንኪ። ዋዲዩ ምን ማለት ነው? ተውጣ በቪዲዮ ውጪ አላልኩሽም። አሁንም ከሊቭ ውጭና እኔና አንቺ እንሂድ። አልወጣም። ካሜራ ችግር የለብኝም። ቴንኪዩ ጊፍት የሰጣችሁኝ ትያለሽ። በቃ ኤድዬ አንቺም ውጪ እኔም ልውጣና እንሂድ። ነበረ ምሳ እንድንበላ ቡና ጠጡ ተገባበዙና ምጨምርልሽ ነበር። ሄደሽ ምንድነው የምታካብጁ? አንድ ጊዜ ቆይ ሚጥሚጣ በማርያም ዝም በሉ። ሰላም እስቲ ዝም በሉ። አንዴ ሁላችሁም ዝም በሉ። ለአንቺ ሻትልሽም ሄድዬ እግዚአብሔርን በጣም ጀግና ሴት ነሽ። በጣም ጀግና ነሽ። ሁላችንም ኢትዮጵያዊ ነን። ምንም ያስፈራን ነገር የለም። ሀገርሽ ላይ ነው ያለሽው። ስለዚህ አሁን መታለች ሂጂ። ደግሞ ልበ ሙሉ ሴት ነሽ። ምትፈሪ አይደለሽም እንዴ? ከሀገር ውጭ ሆኖ የሚያስፈራራሽን ትፈሪያለሽ እንዴ? ተነሽ ሂጂ። አሁን እግዚአብሔር ሰላም አንደገን ልንገርሽ ወይኔ እንዳትመጪ ሰው ይዘሽ እንዳትመጭብን። ሰሞኑ በሚዲያ ፐብሊክ የምናደርገው ነገር አለ። ወንድሟ ነኝ። አሁን በቪዲዮ ካሜራ ታይቻለሁ። ወደ 600-700 ሰው አይተውኛል። ድምጻቸውን እኮ አላሰማሽንም። አሁን አልጨረስኩም። ይታያል። ሄደን ኦልሽ አንቺ ኮመንት ስሚ። ኮመንት እያነበብሽ አልነበረም። እሱ ነው በሌላ ሰው ያስደወለብሽ። ስለዚህ ምንም እኛ ደግሞ ባህላችን ነው ለቅሶ መድረስ። ሄዳ አሚን እየየ ብላ ታውጣ። በቃ የኛንም ሀዘናችንን ታውጣ ነው የምንለው። ስለዚህ እሱን በኮመንት ላይ ነው ከታች ሆኜ እየጻፍኩ ነበር። ኮመንት አታነቡም። መጀመሪያ ስልክ አንሻለሽ፣ ከዛ በኋላ አንድ ሰው ወደ ቤት ተወስጂና ዋ እያለሽ ነበረ ማለት ነው። እኔ ኮሜንት ሳነብ ነበር ያን ሰዓት። ኖ አላየሽም፣ አንቺ አላየሽም። በቃ አሁን አንቺ አሚን መታለች። ሁላችንም ባህላችን ነው ለቅሶ መድረስ። አትምጭ ምናምን አይሰራም። መሄድ አለብሽ። በዛ ደግሞ ልብሉ ሴት ጀግና ሴት ነሽ። እስከዚህን ሳታግሰሽ እኛም ያንቺን ክሬዲት አንብላው። ስለዚህ ሄድዬ እስካሁን ድረስ ቆይተሻል። ምንም ነገር አይመጣም። ህግ ያለበት ሀገር ነው። ሰላም ደግሞ እንዳመጪ አሁን በፊት ታይቷል። መጥተው የሰፈር ልጆች ቢመቱኝ ሰላም እኔ ሰው ልላክልሽ። አሁን ማንሽ ሰላም እላለሁ። ኤደን እኔ ሰው ልላክልሽ። አሁን መኪና ይዘው ይምጡ። ሄደሽ ታሳያቸዋለሽ። ወንዶች ናቸው ታሳያቸዋለሽ። ሄደሽ ይሄዳሉ። ምንም ችግር የለም። በራይድ ሂዱ። በቃ እዛ ድረስ ከምትዳረሱ ሴት ናት አሚን አጠገቡ አይደል እንደያለችው አብራሽ የመጣጣጣጣል ሂጂ አንቺ እኔ ሰው ልላክልሽ። አሁን ነይ በእናቷ ሄደ ምን ነገርኩሽ እንዳትመጪ ተብዬ ማስጠንቀቂያ ተሰጠኝ። በቃ ይሄ ድራማችሁ ነው። እግዚአብሔር ካለችም ነፍሷን ይማረው፣ ከሞተችም ካለችም እግዚአብሔር ያድናት። ኤደን ይኸውልሽ አንቺ አትግቢ። አካባቢውን አሳያትና በዛው በራይድ ውስጥ እንዳለሽ አሳያት። እሷ በፈለገችበት መንገድ ትሄዳለች እና አካባቢውን አሳያት። በቃ ቦታውን ይሄ ነው ይኸው ነው፣ መግባት ካለብሽ ግቢ ከፈለግሽ ምናምን በይና አንቺ እንትን በይ። ቦታው አሳያት። ከዛ በኋላ ነበር ያሰብኩት። ገባ ግቢያቸውን አንኳክተን ገብተን
እሷ እንድትገባና ወይ ያለቀሰች ትግባ የሆነ ነገር ያው ስንገናኝ እንትን የምናደርገው ነገር ገብቶኛል። አሁን ሌላ መንገድ እንጠቀምኛ ሌላ መንገድ እንጠቀም። አሁን በዛ መንገድ ጃጓር የዛ ሰፈርን አልችልም ቢመቱኝ ፊቴን ታይቷል። የሰፈር ልጆች ወይ ወንድሞቿ አትምጪ ብለን ሰው ላክልሽ። እኔ እኮ አልኩሽ እኮ አሁን ሰው ላገናኝሽ። ወንዶች ይመጣሉ እነሱን ታሳያቸዋለሽ። አንቺ እንዳትመጪ ያሉኝ ሰው ቤትም በዛ ጋር እንዳትመጪ ያሉኝ እህቴ። በቃ ማርያምን ድራማ እኔ እግዚአብሔር እቺ ሴትዮ አትሙት፣ እግዚአብሔር በህይወት ያኑራት። ግን ድራማ ሄደን አሞራው እየሰማሽ ልብ እየሰጠሽ ነው። ይሄ በቃ አንቺ አድምጪ። ትክክለኛ ሰው ሀቅ እንዲወጣ ከፈለግሽ ማለት ነው። ይሄ ድራማ ካልሆነ በውስጥ ሌላ ነገር ከሌላችሁ መሄድ አለብሽ። እኔ እንግዲህ በጣም አከብርሻለሁ፣ ወድሻለሁ። ለጃጓር ቦምቤ ሁላችሁንም ወዳችኋለሁ። ሄደን አሁን ይሄ ድራማ ነው እያስመሰለ ያለው። ስለዛ በጊፍትም እኛ አንበሳ እናወርድልሻለን ከፈለግሽ። ምንድነው ለጊፍት ተብሎ ከሆነ ሰው ነኝ እኮ እናቱ እንደዚህ አታውጥሽ። ደግሞ እናስፈምስሻለን፣ ትፈምሻለሽ። አሁን ሂጂ። ባህላችን ነው ለቅሶ። ማን ምን ያመጣል? አንቺ ኢትዮጵያዊ አይደለሽ እንዴ? እኛ እንትን ነን እንዴ? ምንድነው ፓኪስታን ነን እንዴ? ማን ምን ያመጣል? ለቅሶ ነው ተዘጋጅቶ ቢጠብቁኝ። ሰላምዬ ኖ ሚዲያ ላይ እየተከታተሉኝ እኮ ነው። ይኸውልሽ አሳያለኝ እያሉኝ እኮ ነው። ይኸውልሽ ሰው እያየንሽ ነው። ጭራሽ አሞራው መንግስት አደረግሽው እንደ አንድ ተራ ሰው ቲክቶክ ላይ ስለምን የሚሆን እና ሌላ ማን ነው? ወንድሞቿ ቲክቶክ ላይ ማንም የለም ቲክቶክ ላይ። ኤደን ሁለተኛ አማራጭ በቃ እሺ፣ በቃ ሁለተኛ አማራጭ ይኸውልህ ጃጓርዬ፣ ኤደን ትውጣና ስልክ ታንሳልኝ። በቃ ይሄን ብቻ ታደርግልኝና ከዛ እኔም በቃ በራሴ መንገድ ሄዳለሁ። ኦኬ እንደዚህ አድርገን ኤደን ውረጂና ከቲክቶክ እንውጣና እኔና አንቺ እናውራ። በቃ አይዳሰኝ ችግር የለም። እሺ እንደዚህ አድርገን በቃ ውጪና ከቲክቶክ ውጪ፣ እኔም ልውጣና እኔና አንቺ እናውራ። ችግር የለም። ኤሚ ይኸውልሽ መተሽ ለአጀንዳሽን እንደዚህ ብላ ነበረ በውስጥ አውርታለች ምናምን። እሺ ለአውሪኝ በቃ እሺ በውስጥ አታውሪ። ኤዲ እዚህ በቃ እዚሁ እናውራ። ችግር የለም። ቆይ ጃጓር ኧረ ተው፣ ኧረ ጃጓር ቆይ ከዚህ በኋላ አንቺ ብሎክ አድርገሽ እንትን አይደለም። ግን የማከብራቸው ሰዎች ስላሉ በስርዓት ስላናገሩኝ ለነሱ ክብር ብዬ አነጋገራቸው ያመጡኝ አስገድደውኝ አይደለም። እባክሽን ተባበሪን አሉኝ። ተነሳው እንደታወሪኝም አልፈለኩኝም ነበረ። ለምን በየቤቱ እየገባሽ የምትናገሪው ነገር በጣም ይዘገንናል። አሜን። አሁን ከአንድ ሰዓት በላይ ጠበቅኩሽ። ምን ላድርጊ ነው የምትይኝ? አሁን በውስጥና አብራ በውጭና አንዴ ልናገር ኤደንዬ፣ ኤደን አንዴ ልናገር። ይኸውልሽ ኮንትራት ያው ደርሶ መልስ እንትን አገኙት። ደርሶ መልስ ራይድ ያይጂና አንቺ ከመኪና እንዳትወርጂ እሷ ትውረድ፣ አሳያት አካባቢውን። በሷ ትውረድና የምትፈልገውን አድርጋ ትመላ። አንቺ ከመኪና እንዳትወርጂ፣ ፍርሃት ስላለብሽ መልክሽ ስለታየ በቪዲዮ እንዳትወርጂ ከመኪና ከራይድ ውስጥ እሺ። ሳትወርጂ እሷ ትግባ፣ እሷ አሳያት እዛ ሰፈሩን ምን ብትበል፣ በራሷ መንገድ የምታደርገውን ታድርግና ተመለሱ። አሁንስ ይሄ መፍትሄ አይሆንም? እኔ አልሄድም እዛ ሰፈር እንትን አደርጋለሁ። ባይሆን ሌላ ጊዜ ዝም ብዬ አሳይቻት እንደፈለገች እንደ ፍጥር ጥሯት አድርግ። አሁን ላይ ፊቴ ታይቶ እዛ ጋር ሰው እየጠበቀኝ እንዴት ነው የሚሄድ? ራይድ ውስጥ እኮ ነው የምትሆኚው እኮ አትወርጂም ከመኪና እኮ። ኖ ጃጓር ጭንቅላቴ እኮ አዙሮ ጃጓር ልንገርህ፣ ጭንቅላቴ ሰው እዛ ጋር እንዳትመጪ ተብዬ ሰው እየጠበቀኝ ሰንባዲ የሰፈር ልጆችም ሊጠብቁኝ ይችላል። መኪና ውስጥ እኮ ነሽ እኮ የምትሆኚው። አላረገውም። ቤቱና ይሄ እንትኑ ጎን ለጎን ነው። እንደዚህ ይሄ ድራማችሁ ነው። በቃ ድራማ ስለምትሰሩ ነው። በቃ እግዚአብሔር እችን ሴትዮ ነፍሷን ከሞተችም ነፍሷን ይማር፣ በህይወትም ካለች እግዚአብሔር ነፍሷን ያኑረው። አለቀ። ከዛ በተረፈ በዚህ ደረጃ ድራመኛ መሆን ያስጠላል። ህይወቴን ናችሁ አባርኩ ያሽ ሄዳል። እንደዚህ አይነት ድራማ እኛ ላይ አትሰሪ። እኛ እዚህ ቁጭ አልከሽ እንዲህ አይነት ድራማ አትሰሪ። አልሞተችም። ተባብራችሁ ወይ ገላችኋት ይሆናል እንጂ ልገሏት ፕላን ይኖራችኋል እንጂ አልሞተችም። አሁን የድራማው ተሳታፊ ዋና ቀንደኛ አንቺ ሆነሻል። ተው እንደዛ አትበሏት። ተው ቆይ ይደላችሁ። ኧረ አንዴ አማራጭ እሺ ቤታቸው ይኸውልሽ፣ ወይኔ ኧረ በእግዚአብሔር አንዴ ይኸውልሽ፣ በቃ ቤታቸው አትሰጂ፣ ቤታቸው መብታቸው ነው። ግን መቃብር ጋር ነው እንደዚህ ነው። ኧረ በእግዚአብሔር ዝም በሉ አንዴ። ይኸውላችሁ ኧረ ተው ይኸውላችሁ ቤተሰብ ይኸውላችሁ መቃብር ጋር ነው። በቃ ቤቷ አትሰደኝ። ይኸውልሽ
ወልሽ አሁን እሱን እንደማድረግ እኮ አንዴ አሚን ታውራ ገባኝ እኮ ቆይ አንዴ ተጠይቃት ግድ የለም ይስማሙ አሚን ጠይቂያት እሺ ቤታቸው መብታቸው ነው አታምጭብኝ ሊሏት ይችላል አይደለ በቃ እሺ አብረን መቃብር ጋር ሄደን በራሷ ስልክ ይሄውና መቃብሯ ትበል በቃ በራሷ በኔ ስልክ አይደለም በራሷ ስልክ ተያይዘን ከዚሁ እንሂድ ኦኬ አሁን ደግሞ እንደዚህ እናደርጋለን ይኸውልሽ ልንገርሽ አሚን ይኸውልሽ በቃ ባንቺን ጠብቀንሻል ማለት አንቺም በክፋት አይደለም በቃ መንገድ ክራውድ ስለሆነብሽ ነው ችግር የለውም እሷ ግን አትወቀስም በጣም ብዙ ሰዓት ተቀምጣለች ጠብቃለች እንደውም ይሄ ነገር የመጣው እኮ በመሃል ነው ታውቂያለሽ እየጠበቅንሽ በነበርኩት እኔ ከርቀት የመጣሁት እያለሁ እሷ በራፏ ጋር ለተቀመጠችው ጠብቃለች እኔ እኮ ሩቅ ነው የመጣሁት ክራውድ ነው አዲስ አበባ ማለት አሜን እንዴ ቦምባስቲ አሜን ቆየሽ እኮ እንዴ ምን አለመቆየትሽንም እየተከራከርሽ ነው እንዴ ግን ወጥሰሽ እያልኳት እኮ ከቦሌ ድልድይ እስከ ጉምሩክ ድረስ ዝግ ነው ወጣት ይመጣ ኦኬ መንገድ ተዘጋ እኮ አልኩሽ ላንቺም መንገድ ተዘጋ ያለችው ቤቷ ነው እኔ እኮ ከቤቴ ነው የመጣሁት እንዴ ምን ሆነ ነው ቆይ ይኸውልሽ ልነግርሽ እኮ አንቺ አሁን ስለ ርቀት ምናምን ነው የምታወሪው ሌላ ኔትወርክ ውስጥ ነው ያለሽ ቆይ ተረጋጊ አንቺን እየጠበቀችሽ በነበረ አሁን ደከመኝ ልሂድ ምናምን እኮ አላለችም አንቺን እየጠበቀች በነበረበት ሰዓት ላይ ሌላ ችግር ተፈጠረ ሰዎች አሞራው መጥቶ እዚህ ጋር እንዳሉት እኔ ስላላየው ነው ያላየሁትን አላወራም መጥቶ እዚህ ኮሜንት ላይ ተናገረ ጽሁፍ ጻፈላት ከዛ በኋላ ሰዎች ደውለውላት አስፈራሯት ይሄ ነገር አንቺ አታውቂም አንቺ እየጠበቀችሽ እኮ ነበረ አስፈራሯት ገብቶሻል በመሃል እኮ የተፈጠረ ነገር ስላለ ነው ገባሽ እየጠበቀችሽ ነበረ የታለች የሚልሽን ገባሽ አሁን እሷ ሜር ስላልፈለገች ሳይሆን ልታሳይሽ ነበር እኮ ተዘጋጅታ የነበራት ነው ሰው ነች ሀገር ቤት ነው ያለችው ሰው ነች ሀገር ቤት ነው ያለችው ትሰጋለች እኔም እረዳታለሁ ገብቶሻል ስለዚህ እኛ ምንድነው ማድረግ ያለብን ይኸውልሽ ሁለተኛ እድል አለ ሁለተኛ እድል ምንድነው አሁን ያልሻት ነገር ቀብሩ ቦታ ማሳየት ቀብሩን ቦታ የሚገኝበትን ነገር እናስተካከል ቀብሩ እንዴት ነው የሚደረሰው እንዴት ነው እዛ ቦታ ላይ ልንደርስ የምንችለው የሆነ ሰው ሄዶ ቀብሩ ጋር ሚካኤል እዛ የካ ሚካኤል ጋር ያለው ቀብር ጋር ሄዶ የለም እንደዚህ የሚባል ሰው የሞተ የለም በዚህ ጊዜ ውስጥ የሞተ ሰው የለም ተብሏል አይደል ወደ ጥያቄው እንዳለ ነው ማለት ነው ገብቶሻል አሁን የመጨረሻዋ ድልድይ የነበረችው እሷ ነበረች ገብቶሻል በጸባይ አውርተናት እሷም ተረድታን ምናምን ነገር የመጣችው አይደል ብዙ ሰዓት ቆይተናል የምትችለውን ነገር አድርጋለች እውነት ለመናገር ስለዚህ እኛ አሁን የመጨረሻውን እድል የምንሞክረው የቀደሟ ልጅ የመጣችዋ አሜሪካ ያሉት የሷ ወንድሞችና እህቶችን አናገራለሁ ብላ ያለችዋን ሴትዮ እሷን ደግሞ እንጠብቃለን በመሃል ደግሞ ቤተሰብ ካላችሁ እዚህ ውስጥም ቤተሰቦቿ ካላችሁ እቺ የመጨረሻው ልጠቅልላት አንዴ ኩምቤል ልጣለው እዚህ ውስጥም ደግሞ ቤተሰቦቿ የምታውቁ ሰዎች ካላችሁ እሷ የምታውቋት ወይ ደግሞ ስለ ቲና የምታውቁት ሰው ደግሞ ካለ ባካችሁ አንድ ቁጥር ጻፉና ገብታችሁ ወይ ዘመዷ ከሆናችሁ ቤቷን የምታውቁ አንፈራም ብላችሁ የምትሉ ማሳየት የምትችሉ ሰዎች ካላችሁ አሳዩ ይሄንም መተባበር የምትችሉ ሰዎች ካላችሁ ቤተሰብ እስካሁን የተያዘው አጀንዳ ዞሮ እና ሞራው ከጀርባ አሉ ቦምቢ የሚውት አርግልኝ ብለን ያልንበት ትልቁ ነገር እንግዲህ ኤደን ልታሳየን ተነጋግራ መጣ